ጠበቃው ለመድብል ደውሎ እንግዲህ በህይወት እንዳለ ነግሯታል ማለት ነው። ሉላም አብራ ነበረች እንግዲህ እኔ ጠበቃው ነኝ በህይወት አለው ስል እንግዲህ በጣም የተደናገጡ ሁለቱም መጀመሪያ አላመኑም ነበረ። ኋላ ላይ ግን ሞገስን አድነዋለሁ፣ ነፃ አወጣለሁ ግን ደግሞ ቅድመ ሁኔታ እንዳለው ነገረው ማለት ነው። ቅድመ ሁኔታውም ደግሞ ቤተሰቦቹን አሸሽጎ እንዲያስቀምጥለት በሆነ ቦታ ደብቆ እንዲያስቀምጥ ማለት ነው። እንግዲህ ዝና ካገኘ እነሱንም ሊጎዳቸው ስለሚችል መጀመሪያ ቤተሰቦቼ ይጠብቅልኝ፣ ከዛ በኋላ መጥቼ የማውቀው ሁሉ ይናገራለሁ። ዝና ሞገስንም ነፃ አወጣዋለሁ ብሎታል። እንግዲህ ሌላ ደግሞ ዝና ነው። እንግዲህ ዝና አሁን ላይ ሞገስንም እየፈለገ ይገኛል ማለት ነው። እሱን ለማግኘት እየጣረ ነው። ዳጣን ደግሞ እሱ ከሱ ጋር ግንኙነት አለሽ እንግዲህ ቤት እንዳለ ታውቃለች ብሎ እንግዲህ መንገድ ላይ አግኝቷት በጣም አስፈራርቷታል ማለት ነው። እሷም በጣም ነበር ያደነገጠችው። እንግዲህ ከዚህ በኋላ ደውለሽ የት እንዳለ ትነግሪኛለሽ ብሏታል ማለት ነው። ነገር ግን ለሱ መደወል አትችልም፣ ምክንያቱም ስልክ የለውም ማለት ነው። ሌላው ደግሞ መሀሌት ናት። እንግዲህ መሀሌት አሁንም እነ ብሩክን አልተው ብላለች ማለት ነው። አሁንም በየቀኑ የክፋት እቅዳቸው በጣም እየሰፉ ነው ያሉት ማለት ነው። አሁንም እንደ ሰራተኛ አድርጋ እንግዲህ ጓደኛዋን እዛ ቤት ለማስገባት የሞከረች ነበረ። እቅዷም ደግሞ ተሳክቶለታል። እንግዲህ ብሩክ እንግዲህ ጥሩ ሰው ስለሆነ ለሰው ስለሚራራ እንግዲህ ልጅቷ ተቸጋሪ ሆና ከምትሰራበት ቤት ተባረረች አድርጋ እንግዲህ እያለቀሰች መንገድ ላይ ቁጭ ብላ እሱም ማታለል ትችላለች ማለት ነው። እዛ ቤት መግባት ትችላለች። ከዚህ በኋላ እንግዲህ ምን ታደርጋለች የሚለው ነው። ሰላም ሰላም ውድ ቤተሰቦቼ እንዴት ናቸው? ደህና ናቸው? ሰላማችሁ ስትበልልኝ ለዚህ ቻናል ሲሆናችሁ እስኪ ሰብስክራይብ እያደረጋችሁ ሰብኑ ላይክ እያደረጋችሁ የምወዱት ምሳሌ ክፍል 143 እንግዲህ ተለቋል። ዛሬ ግን ሉላ እንግዲህ አሁን ላይ ስለ ሞገስ በጣም እየተጨነቀች ነው ያለችው ማለት ነው። በሌላም በኩል ደግሞ ሞገስም ቢሆን ሉላንም በጣም ናፍቋታል ማለት ነው። እንግዲህ አሁን ላይ የሚበላ የለም የሚያርፍበት ቦታም የለም ማለት ነው። እንግዲህ መንገድ ላይ ነው ያለው። አንድ በኩል ፖሊሶች ይፈልጋል፣ በሌላ በኩል ደግሞ በዝና እየተፈለገ ነው ያለው። እንግዲህ ዝናም እየፈለገው ነው ያለው ማለት ነው። እና ከዚህ ሁሉ ተሸሽጎ እንግዲህ እየኖረ ነው ያለው ማለት ነው። ሌላው እንግዲህ ሉላና መድብል አብሮ ሆኖ እያለ እንግዲህ ጠበቃው ደወለላቸው ማለት ነው። እንግዲህ ጠበቃው በህይወት እንዳለና እንዲረዳው ለመጠየቅ ነው እየደወለለት። እንግዲህ እሱ በህይወት መኖር እንግዲህ ሲሰሙ በጣም ነው የደነገጡት ማለት ነው። ምክንያቱም ሞቷል የተባለ ሰው እውነት አስመስሎ እንግዲህ ሁሉም ነገር እስከ ለቅሶ እስከ መቀመጥ ድረስ ደርሷል ማለት ነው። እና ይሄ ሰው እንግዲህ በህይወት አለ ስል እንግዲህ ሁለቱም በጣም ነው የነበረ የደነገጡት፣ ማመን ነበር ያቃታቸው። ነገር ግን በኋላ ላይ አሁን ላይ ጠበቃም ቢሆን ችግር ውስጥ እንዳለ እና ዝናም ሊገለው እንደሚፈልግ ይዞትም ሊገለው እንደነበረ እና ከሱ እንዳመለጠ ነግሮት እንግዲህ ቤተሰቡን ከአደጋ እንድጠብቅና እነሱን የሆነ ቦታ እንድደብቅለት እንግዲህ ጠይቆታል ማለት ነው መድብልን። መድብልም ደግሞ ለሱ ደግሞ በምላሹ ሞገስን እንዲያድነውና ከዚህ ከወንጀልነት ነፃ እንደሚያወጣ ነው እንግዲህ ነገረው ማለት ነው። መጀመሪያ ግን ቤተሰቡን መጠበቅ አለብህ ብሎ ነግሮታል ማለት ነው። ሌላም ደግሞ እንግዲህ ብዙ ወንጀሎች እንደሰራ እና ሁሉን ብዙ ነገር እንደሚያውቅ ለመድብል ነግሮታል ማለት ነው። ቤተሰቡን የሚጠብቅ ከሆነ እሱንም ሌላ የሰራቸው ወንጀሎችንም እንደምናዘዝ ተናግሯል ማለት ነው። እንግዲህ ጠበቃው ሌላ እንግዲህ ዳጣ ናት። ዳጣ በጣም ስትፈራው ነበረ ዝናን ከዚህ በፊት ራሱ እንዳታገኘው እንግዲህ መንገድ ላይ ስትሄድ ራሱ እየፈራች ነበረ የምትሄደው። እንግዲህ ዛሬ ገጥሟት እንግዲህ አገኛት ማለት ነው መንገድ ላይ። ዝና ስታገኝ እንግዲህ በጣም ነበረ የደነገጠችው። እሱም ደግሞ ያገኛት ከሞገስ ጋር ግንኙነት አለሽ፣ ከእሱ ጋር ታወሪያለሽ
የት እንዳለ ታውቃለሽ ብሎ እንግዲህ ሲያፋጥታት ነበረ ማለት ነው። የት እንዳለ ትናገራለች ብሎ እንግዲህ መኪና ውስጥ አስገብቶት ነበረ ማለት ነው። እሷም በጣም ነበረ ፈራችው። ነገር ግን እንደማታውቅና ከዚህ በፊት እንደሚያወሩና አሁን ላይ አውርቶ እንደማያውቅ እንግዲህ እንደማታውቅ ነግረዋለች ማለት ነው። በእምናትም እንግዲህ ከዚህ በኋላ ትደውይለታለች። ትደውይና የት እንዳለ ትነግሪኛለሽ ብሎ አስፈራርቶ እንግዲህ ለቋታል ማለት ነው። ነገር ግን ዳጣ ብታቅም ደግሞ እሱን አሳልፋ ትሰጣለች ብዬ አላስብም ማለት ነው። የት እንዳለ ብታቅ፣ ምክንያቱም ጓደኛዋ ነው፣ በጣም የምትወደው ጓደኛ ሆኖ ማለት ነው። እንግዲህ ሌላው እንግዲህ ብሩክና መድብል ናቸው። ብሩክና መድብል እንግዲህ አሁን ላይ ይሄ ጠበቃ ያለ እውነት መሆኑን አለመሆኑን እንግዲህ እነሱም እየተጠራጠሩ ነው ያሉት። እውነት ሊሆንም ይችላል። ሌላ ደግሞ የዝና ወጥመድም ሊሆን ይችላል ብሎ እያሰቡ ነው ያሉት ማለት ነው። እንግዲህ ወጥመድም ቢሆን በሆነ መንገድ ኤደን ቤተሰቡን ማግኘት አለብን እያሉ ነው ያሉት። እንግዲህ እነሱ ቀድሞ ይህንን ጠበቃ ካላገኙት ዝና ካገኘ ጠበቃውን ያስወግዱታል ማለት ነው። እሱ ደግሞ እሱን ካስወገደ ማለት ነው ሞገስ እስከ መጨረሻ ወንጀለኛ ሆኖ ይቆያል ማለት ነው። እንግዲህ አሁን ያለው አማራጭ ቀድሞ እነ መድብል ቀድሞ ጠበቃውን ማግኘት እና እሱ እንግዲህ ለፖሊሶቹ እውነታ እንዲናገር ማድረግ ብቻ ነው ማለት ነው። ሌላው መሀሌት ናት። እንግዲህ መሀሌት አሁንም እነ ብሩክና ቅድስትን ለማለያየት እየሞከረች ነው ያለችው ማለት ነው። ጓደኛዋን እንግዲህ ሰራተኛ አድርጋ እዛ ቤት አስገብታታለች ማለት ነው። እዛ ገብታ እንግዲህ አንዳንዱ መረጃ እንድትሰጥና እሷ ያለቻትን ሁሉም ነገር እንድታደርግ ነው አዘዘቻት ማለት ነው። ልጅቷም እንግዲህ ተቸጋሪ መስላ እንግዲህ መንገድ ላይ ቁጭ ብላ እያለቀሰች ልክ ከምትሰራበት ቦታ እንደተባረረች አድርጋ ነው እንግዲህ ብሩክን ማታለል ቻለችው ማለት ነው። ብሩክም እንግዲህ ሰራተኛ አገኘው ብሎ እንግዲህ ይዟት ገባ ማለት ነው። ሌላው እንግዲህ እነ ቅድስት ናቸው። ምሳሌ እንግዲህ አባቴ ልጅ እንዲወልድ እፈልጋለሁ፣ እኔ ወንድም እፈልጋለሁ እያለች ነው ያለችው ማለት ነው። እና መድብል ደግሞ ዛሬውኑ ይወልዱልሻል እያላት ነበረ። እንግዲህ እንደዛ እያወሩ ያሉ እንግዲህ ብሩኬም ይዟት መጣ ማለት ነው። ልጅቷን እንግዲህ ቤት ይዟት ስመጣ መድብል በጣም ነው ሳያት እንደደነገጠ ማለት ነው። እንግዲህ ልጅቷን በዛው እንግዲህ ከሷ ፍቅር ይዞ እንደውም መሀሌት የላከችው ልጅ እንግዲህ በዛው ከመድብል ጋር ሆኖ እንግዲህ መሀሌት ብቻዋን እንዳትቀር ነው። አሁን እንግዲህ ውዶች የሚሆነውን አብረን የምናይ ይሆናል። ሰላም ቆዩልኝ። እስካሁን ድረስ አብራችሁ ስለሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ቸር ሰንብቱ።